ያዕቆብ መልእክት ምዕራፍ 5 ከቁጥር 1 ጀምሮ። አሁንም እናንተ ባለጠጎች ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ። ሀብታችሁ ተበላሽቷል፣ ልብሳችሁም በብል ተበልቷል። ወርቃችሁም ብራችሁም ዝጓል፣ ዝገቱም ምስክር ይሆንባችኋል። ለኋለኛው ቀን መዝገብን ስጋችሁንም እንደ እሳት ይበላል። ለኋለኛው ቀን መዝገብን አከማይታችኋል። እነሆ እርሻችሁን ያጨዱት የሰራተኞች ደሞዝ በእናንተ ተቀምጦ ይጮኻል። የአጫጆችም ድምፅ ወደ ጌታ ጸባኦት ጆሮ ገብቷል። በምድር ላይ ተቀማጥላችኋል፣ በሴሰኝነትም ኖራችኋል። ለእርድ ቀን እንደሚወፍር ልባችሁን አወፍራችኋል። ጻድቁን ኮንናችሁታል፣ ገድላችሁትማል፣ እናንተን አይቃወምም። እንግዲህ ወንድሞች ሆይ ጌታ እስኪመጣ ድረስ ታገሱ። እነሆ ገበሬው የፊተኛውንና የኋለኛውን ዝናብ እስኪቀበል ድረስ እርሱን እየታገሰ የከበረውን የመሬት ፍሬ ይጠብቃል። እናንተ ደግሞ ታገሱ፣ ልባችሁንም አጽኑ፣ የጌታ መምጣት ቀርቧልና። ወንድሞች ሆይ እንዳይፈረድባችሁ እርስ በርሳችሁ አታጉረምርሙ። እነሆ ፈራጅ በደጅ ፊት ቆሟል። ወንድሞች ሆይ የመከራና የትዕግስት ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያትን ተመልከቱ። እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነውና ብሎ ይላል። እንግዲህ የያዕቆብ መልእክት ከምዕራፍ 1 ጀምረን እስከ ምዕራፍ 4 ድረስ ስናጠና መተናል። ዛሬ ላይ ገና የገባችሁ ሰዎች ምዕራፍ 5 ከቁጥር 1 ጀምሮ እስከ 11 ያለውን ክፍል ነው የምናጠናው። ክፍሉን አንድ ጊዜ አንብቤዋለሁ። እናንተ ደግሞ በተነበበው ክፍል ላይ እንግዲህ ሁለተኛው ስቴፓችን ኢንተርፕሬት ማድረግ ነው፣ ትርጉም መስጠት ነው። ትርጉም ስንሰጥ መደበኛ የሚባሉ መጠይቆችን በማንሳት በዛ መልኩ የምንሄድ ነው የሚሆነውና እስቲ በዚህ ክፍል ውስጥ ስለማን ነው የሚናገረው? ቁጥር 1 እስከ 6 ባለው ውስጥ አንድ ርዕስ ነው እያወራ ያለውና እስቲ ስለማን ነው የሚያወራው? ማይካቸውን ባለጠጎች ስለ ባለጠጎች። መልካም እንግዲህ ስለ ባለጠጎች ነው የሚያወራው። ምንድነው ያደረጉት ወይም ምንድነው የሆነው ነገር? በርካታ ነገሮች እኔ ወደ 11 ነገሮች አውጥቻለሁ ከዚህ ውስጥ። እስቲ ባለጠጎቹ የተተቹበት ወይም ደግሞ የተጠቀሱበት ባህሪ ምንድነው? እዚህ ክፍል ውስጥ ከቁጥር 1 ጀምረን ተራ በተራ አንዳንድ ነገር እየጠቀስን እንሄዳለን። መልካም እንግዲህ አባይነሽ ታች ላይ ቁጥር 1 ለጥፈዋለች። አሁንም እናንተ ባለጠጎች ብሎ ነው የሚጀምረው ሲጀምር ራሱ። ስለዚህ መልእክቱ በቀጥታ አድሬስ እያደረገ ያለው እዚህ ክፍል ውስጥ ባለጠጎችን ነው። ባለጠጎች ብሎ ስለሚደርስባችሁ ብሎ አስከትሎ የተናገረው ነገር አለ። ባለጠጎችን ምን እያላቸው ነው? እስቲ እንቀጥል። ይሁት እስቲ ክፍል ምን አድርጉ እያላቸው? ሀብታችሁ ተበላሽቷል። ጥሩ፣ እስቲ እሱ ጋር እንመጣለን። እስቲ ምን አድርጉ ነው መጀመሪያ ቁጥር 1 ላይ እስቲ ራስሽ መልሽ። ቁጥር 1 ምንድነው የሚላቸው? ባለጠጎች ሆይ ብሏል። ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ ይላችኋል። በጣም ጥሩ። እሺ ሂሩትም ታች ላይ ዋይ ዋይ በሉ ብላለች። ስለሚደርስባችሁ ጭንቅ። አሁን ስለሚደርስባችሁ ጭንቅ ብሎ ሲል እግዚአብሔር ባለጠጎች ላይ ፍርድ ሊያመጣ እንደሆነና ስለሚመጣባቸው ፍርድ ደግሞ ከወዲሁ ሲያስጠነቅቃቸውና ምን በሉ ነው? ዋይ ዋይ በሉ። ምንድነው ዋይ ዋይ በሉ ሲል ምን ማለቱ ነው? ፍርድ ሊመጣባቸው እንደሆነ ተናግሯል። ጭንቅ ይመጣባቸዋል ብሎ ገልጿል። ግን ምንድነው ዋይ ዋይ በሉ የሚሉ? ምን ለማለት ፈልጎ? ዌልካም ሰብሊ። ሽዬ ልናገር። ዋይ ዋይ በሉ ማለት እዘኑ፣ አምርሩ። ዋይ ዋይ ማለት ሲጀመርም የምሬት ለቅሶ ነውና እዘኑ ማለት ይመስለኛል። እሺ እዘኑ ማለቱ ነው። ሌላ ዌልካም ፍቃዱ። ሌላ ሊመጣ ያለ ነገር አለ። ከዚያ ነገር ከመምጣቱ በፊት ነው የተናገራቸው ያለው።
ጀስት ሲናገር ምህረትን አዎ፣ ቀጥል። ምህረትን ትቀበሉ ዘንድ እም፣ የሚል ይመስላል። ምህረትን ከእግዚአብሔር ዘንድ ታገኙ እንደሆን ዋይ በሉ አልቅሱ እያላቸው ነው። ቴንክ ዩ። ሂሩትም ታች ላይ ንስሐ ግቡ ብላለች። እግዚአብሔር ቁጣ አይቷል፣ የእናንተ ጉዳይ አሳስቦኛል ብሎ መልእክት ይልካል። በሚልከው መልእክት ውስጥ ግን ምንድን ነው ያለው? ዋይ ዋይ በሉ የሚል ነው ቀድሞ የተናገረው ቁጥር 1 ላይ እና ዋይ ዋይ በሉ ብሎ ሲል ንስሐ ግቡ፣ ከክፉ መንገዳችሁ ተመለሱ፣ እግዚአብሔር እንደው ምሕረት ያደርግላችሁ እንደሆነ ወደ እግዚአብሔር ሐሳብ እልፍ በሉ እያላቸው ነው። መልካም። እስቲ ጥፋታቸው ምንድን ነው? እዚህ ባለጠጎች ፍርድ እንደሚመጣባቸው እግዚአብሔር ተናግሯል። ፍርድ ከመምጣቱ በፊት ግን ዋይ ዋይ በሉ ንስሐ ግቡ ብሎ ስለ ጥፋታቸው ምሕረትን እንዲለምኑ ተናግሯቸዋል። ምንድን ነው ያጠፉት ጥፋት? አንድ በአንድ እስቲ እናውጣ። ቁጥር 2 ጋር እዚህ ጋር ጥፋታቸው ምንድን ነው? ባላቸው ነገር ተደግፈዋሉ ወይ ደግሞ ተመክተውበታሉ። እዚህ ጋር እግዚአብሔርን እንዳላሰቡት፣ እግዚአብሔርን እንዳላወቁት በዚህ ባላቸው ነገር ብቻ ላይ እንደተመኩና ወደ ጥፋት እየሄዱ እንዳሉ። እሺ፣ እንዳጠቃላይ እሱን ልንለው እንችላለን። ቁጥር 2 ላይ ግን ከ2 ጀምሮ ቃል በቃል የተጠቀሱትን ማውጣት ትችላላችሁ፣ ችግር የለውም። ኮት አድርጉና ንገሩኝ። ለምሳሌ ቁጥር 2 ላይ ምን አድርገዋል ነው ያላቸው? ምን ሆኗል? አባይነሽ ያለችው ያው ያስኬዳል፣ ጀነራል እንትንን ነው። እሺ፣ ሂሩት ታች ላይ ሀብትን አከማችታችኋል ይላል። ሀብትን አከማችታችኋል ምንድን ነው? ሀብት ማከማቸት ኃጢአት አለው? እስቲ ያብራሩልኝ። የመጀመሪያው ክስ ሀብትን አከማችታችኋል። ከዚህ ኢየሱስን ማዕከለኛ ያላደረገ ሀብት፣ ኢየሱስን ያላከበረ ሀብት የተከማቸ ሁሉ ወደ ኃጢአት ወደ ጥፋት እዞ ስለሚሄድ። እሺ፣ ኢየሱስን ማዕከል ያላደረገ ሀብት ወደ ጥፋት ይዞ ስለሚሄድ። እሺ፣ ሌላስ? ሀብታቸው ማለት ያው በድሃ አደጉ ላይ በድሃው ላብ ላይ የተከማቸ ለድሃ ወይም ደግሞ ለሚያሰሩት ሰራተኛ የማይከፍሉ ደሞዛቸውን በሰዓት የማይሰጡ በቃ በግፍ ላይ የተከማቸ ሀብት ነው። በአመፅ ላይ የተከማቸ ሀብት ነው። መቁረስን አያውቁበትም ወይም ደግሞ መለገስን አያውቁበትም፣ መቀማትን እንጂ። ቴንክ ዩ። እሺ፣ የፈለኩትን ሀሳብ አግኝቻለሁ። ምንድን ነው እናኒ ከታች በኃጢአት የተከማቸ ነው ብላለች። ሂሩት ለሌላው አላካፈሉም፣ ለራሳቸው ብቻ ነው ያከማቹት፣ ምድራዊውን ነው ያሰቡት ብላለች። እናኒ ምክንያት የሚሰበስብ እሺ፣ በትክክል አይደለም ስብሰባው ነው። እሺ፣ ለወንድማቸው አላካፈሉም ብላለች ብሪቱ። እንዳጠቃላይ በእግዚአብሔር እይታ ኃጢአት የሚለው ሀብት የሚሆነው መክብብ ውስጥ ትዝ ይላችኋል። ባለጠጋ ለድሃ ያከማቻል ይላል። እንደገና ደግሞ ይሰበስባል። ማን ነው ያከማቻል? የሚሰበስብለትን አያውቅም ይላል። ጀስት ለድሃው ለሰራተኛው ጥሎ ይሄዳል አይነት ብሎ ይላል። ቶታሊ ግን ስናየው ባለፈው አንስተናል። ጌታ ኢየሱስ ክርስቶስ በንግግር ውስጥ ምን ብሏል? ከኔ ጋር የማያከማች ይበትናል ብሏል። እግዚአብሔርን ማዕከል አድርጎ መበልጸግ መጽሐፍ ቅዱሳዊ ነው። ከዚህ ውጪ ደግሞ የተከማቸውን ነገር ሰው ስሙን ለማስጠራት እንዲህ ያለው ቢሊየነር ነው ሚሊየነር ነው ለመባል ሳይሆን ሌላውን ድሃውን አካል ወይም ወንድሙን ለማገዝ ለወንድሙ ለማካፈል ካልሆነ በእግዚአብሔር ዘንድ ከንቱ ነው። ትዝ ይላችኋል ያ ሰውዬ ትእዛዝ መንግስተ ሰማያትን ለመውረስ ምን ማድረግ ይጠበቅብኛል አለው ጌታ ኢየሱስ ሲለው ትእዛዙን ጠብቅ አለው። ይህንማ ከሕፃንነት የጀምሮ ጠብቄያለሁ አለ። እንግዲህ አንድ ነገር ይቀርሃል አለ። ምንድን ነው ብሎ ሲል ሄደህ ያለህን ሁሉ ሽጠህ ለድሆች ስጥ፣ ከዛ ናና ተከተለኝ አለ። ከዛ ፊቱ ጠቁሮ ሀብቱን ሲያስብ ጥሎት ሄደ። መጀመሪያ ሲመጻደቅ ነበር። ይህን ተከትለው ነው ኢየሱስ እንግዲህ ወደ እግዚአብሔር መንግስት ምን ያክል ምናምን ይላል። እንግዲህ ይሄኛው ክፍል ግን እየተናገረ ያለው በእግዚአብሔር ቤት ውስጥ ስላሉ ባለጠጎች ነው። የሚገርማችሁ እቺኛዋ ቤተክርስቲያን አይሁዳውያን መጀመሪያ ነሳ የገቡት በቤተክርስቲያን ታሪክ ቤተክርስቲያን ስትተከል አይሁድ አካባቢ ያሉት ናቸው። ስለዚህ አይሁዳውያን አማኞች ጥርቅም ሲሆን ሁለት አይነት የህብረተሰብ ክፍል አለ፣ ባለጠጋ አለ፣ ድሃም አለ። ስለዚህ እዚህ ቦታ ላይ ውጭ ስላሉ ባለጠጎች ሳይሆን እየተናገረ ያለው መልእክቱ አድሬስ ያደረገው 12ቱን ወገኖች ብሎ ስለሚል ውስጥ ያሉትን በእግዚአብሔር ቤት ውስጥ ያሉትን ባለጠጎች ነው አድሬስ እያደረገ ያለው።
ስለዚህ በእግዚአብሔር ቤት ውስጥ እያመለኩ እያገለገሉ እያሉ እግዚአብሔር ምን ይላችኋል? በዚህ መልእክት አማካኝነት ቁጣ ሊመጣባችሁ ነው። ስለዚህ ወየው በሉ፣ ቁጣው ከመምጣቱ ጽዋው ከመሙላቱ በፊት ብሎ አስቀድሞ ይናገራቸዋል። እንግዲህ በዚህ ውስጥ አንደኛው ጥፋታቸው ምንድነው አለ? ሀብታችሁ ተበላሽቷል ይላል። ተበላሽቷል ማለት ምን ማለት ነው? ያለ እግዚአብሔር ሰብስባችኋል፣ ያለ እግዚአብሔር አከማችቷል። ማከማቸታችሁ ደግሞ ወደ ዝገት ወደ መበላሸት ሄዷል። ይልቅስ ምን ማድረግ ትችሉ ነበር? ለሌላው ማካፈል፣ ለሌላው መስጠት ትችሉ ነበር ነው የሚለው። ቀጥሎስ ምን አለ? አሁን አንደኛ እኔ ያወጣሁት ሀብታችሁ ተበላሽቷል፣ ድርብ ሰረዝ አይደለ? ከዛ ቀጥሎ ደግሞ ምን ይላል? ልብሳቸው በብል ተበልቷል። በጣም ጥሩ። አሁን ልብሳችሁም በብል ተበልቷል ብሎ ሲልስ ምን ማለት ነው? አልተጠቀሙበትም ማለት ነው። በብዛት ያከማቻሉ ዋጋ የሌለውን። ያ እንግዲህ ጉባኤው ውስጥ የተራቆተ የሚቀየረው ሸሚዝ የሌለው እርቃኑን የሚሄድ ሁሉ ሊኖር ይችላል። እነሱ ግን ምን እያደረጉ ነው? ልብስ በማማረጥ ብዛት በአንዱ ላይ ሌላ ልብስ በአንዱ ላይ ሌላ ልብስ እየጨመሩ የትኛውን ልልበስ የትኛውን ልተው እስከሚሉ ደረጃ ድረስ የተጠራቀሙ አልባሳት አሏቸው። ስለዚህ ልብሳችሁን ምን በልቶታል ነው የሚለው? ብል በልቶታል። ሌላው እግዚአብሔርን ያማርራል፣ የሚቀይረው አጥቶ የሚለብሰው አጥቶ የሚገዛበት አጥቶ፣ እነሱ ደግሞ ብል እስኪበላው ድረስ ልብሳቸው ተጠራቅሞ እንዳለ ይናገራል። ቴንኪው። ቀጥሎስ ቁጥር 3 ወርቃቸውም ብራቸውም ዝጓል፣ ዝገቱም ምስክር ይሆንባቸዋል። በጣም ጥሩ። እዚህም ጋርም ደግሞ የምናየው ያው የባለጠጋ ነገር ወርቅ በወርቅ ነው። ስለዚህ ምንድነው የሚለው እዚህ ክፍል ላይ? ወርቃችሁም ብራችሁም ዝጓል። በባህሪው ነው የሚገልጸው። ባይዘወይ ወርቅም ብርም በዝገት ነው የሚያልቀው፣ ዝገት ነው የሚበላው። ልብስን ደግሞ ብል ነው የሚበላው። ስለዚህ ያጠራቀማችሁት ወርቅ፣ ያስቀመጣችሁት ወርቅ፣ ያስቀመጣችሁት ብር ምን ሆኗል? ዝጓል። ዝጓል። አላግባብ አከማችታችኋል ወይም አስቀምጣችኋል እያለ ነው ጌታ ኢየሱስ ክርስቶስ። እንግዲህ በአባታችን ሆይ ጸሎት በተለምዶ በጸሎት ሂደት ውስጥ አንድ የምንላት ቃል አለች። የዕለት እንጀራችንን ስጠን ዛሬ። የዕለት እንጀራችንን ማቴዎስ 6 ላይ እንደዚሁ ጌታ ኢየሱስ ክርስቶስ ሲናገር አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ፣ የቀረው ነገር ይጨመርላችኋል ይላል። ከፍ ብሎ ከ26 ስንጀምር ስለምትበሉት ስለምትለብሱትና ስለምትጨነቃላችሁ ብሎ ኦቨር የሆነ ስትረስ ደረጃ ድረስ እስኪያመጣ መጨነቅ እንደሌለና ኢቭን የዕለቱን መኖር እንዳለብን ይናገራል ጳውሎስ። እንዲሁም በጢሞቴዎስ ውስጥ ምንድን ነው የሚለው? ገንዘብን መውደድ የክፋት ስር ነው፣ አንዳንዶች ይህን ሲከተሉ ከሃይማኖት ስተዋልና ይልና እዚያው ቦታ ላይ ምንድን ነው የሚለው? ወደ ምድር ስንመጣ ምንም ይዘን አልመጣንም፣ ከምድርም ስንሄድ ምንም ነገር ይዘን አንሄድም ይላል። እንደው አልገባ ብሎን እንጂ ቅርብ ጊዜ ላይ እየሆነ ያለው ርዕደ መሬት አሁን ደግሞ ባለፈው ወደ መቀሌ ትግራይ አካባቢ ላይ ተነቃንቋል በቀደም እና እነኚህ ነገሮች ምን እያሳዩን ነው? አሉ የሚባሉ ህንፃዎች አፍርድሜ ሲበሉ ቱርክ ላይ አይተናል። ባለፈው እነ ኤፌሶን፣ ሰርመኔስ ምናምን የሚባሉ ራእይ ላይ የተጠቀሱ ቸርቾች የነበሩበት ቦታ ነው። ያ ቦታ አሁን ላይ የተወሰነ ፍርስራሽ ነበረ ከዚህ በፊት አንዲት ስትነግረኝ እና እንደ ቱሪስት መስህብ ነው የሚጠቀሙበት። ይጎበኛል ሳይፈርስ ቁጭ ብሎ ማለት ነው፣ ገቢ ያገኙበታል። አሁን እዛ አካባቢ ላይ የነበሩ ህንፃዎች የሆነ ወቅት ላይ ነበሩ፣ የሆነ ወቅት ላይ ግን የሉ። ተመልከቱ። ምድር ላይ የሚከማች ምድር ላይ የሚጠራቀም ምድር ላይ የምናስቀምጠው ምንም አይነት ነገር ሳይክል አለው። ይበሰብሳል ወይ ይዝጋል ወይ ብል ይበላዋል። ስለዚህ ጳውሎስ ምን አለ? የምንበላውና የምንለብሰው ካለን ይበቃናል። ምክንያቱም ምጽአቱ ቢሆን ማንም ምንም ይዞ መሄድ አይችልም። እንደው በውድ ሚሊዮን ብር የገዛዋት ስንት ሺህ ዶላር ያወጣውባት በሚል የሚያብረቀርቅ መኪና ምናምን ብላችሁ እንኳን ብትነዱ 10 ብታወድሱ ሰማይ ይዛችሁ መሄድ አትችሉም። የፈለገ አይነት የከበረ ቪላ ምናምን አይነት አፓርታማ ቢኖር ማንም ይዞ መሄድ አይችልም። ይዞ መሄድ ብቻ አይደለም፣
በህይወትም እያለን ሳንሄድም ምን ይሆን ለአንዳንዶች መቀበሪያቸው የሆኑ ሰዎች ውስጥ እያሉን እየወደቁ ያሉት በገዛ ቤታቸው ውስጥ ተመልከቱ። ዘን በቁምም እያለን ምድር ምን እያደረገች ነው? እያስገባችን። በቀደም ነው ትናንትና ነው ካሊፎርኒያ ሆሊውድ ላይ ድጋሚ መሬት ተንቀጥቅጧል። በእሳት የጋየው አካባቢ ላይ ለምን ተገናኝተው ነው? አሁንም ይሄ አዋርድ የአርቲስቶቹ ምናምንና ለዛ ስብሰባ ላይ እያሉ መሬት ተንቀጠቀጠ። አሁን የቀራው በቁማቸው መግባት ነው። ከዚህ በፊት በእሳት ተለብልበው ንብረታቸው የተመኩበትን ጭራሹን አውድሞት ዜሮ አድርጎታል። አሁንም ያልተመለሰ የልባቸው እልህኝነት ስላለ ወደዛው ነገር እየተመለሱ ስለሆነ ሆሊውድ ማለት ፊልም ሰይጣን የሚፈበርክበት ቦታ። እነዚህ ሆረር ፊልሞች የሌለ ዓለም የሚያሳዩን ህፃናት ያዩ እኛ ጋር ሌሊት የሚቃጁባቸው ፊልሞች ሆሊውድ ላይ ነው የሚመረቱት። ከማ እየተቀበሉ ከመናፍስት ዓለም እየተቀበሉ ቪዥዋል አድርገውት እኛ ደግሞ እንደሆነ እንግዳ አዲስ ነገር አድርገን እንደ ብርቅ ወስደን ቁጭ ብለን ተጥደን የምናያቸው ፊልሞች የሆሊውድ ውጤት ናቸው። ተመልከቱ። የሆሊውድ ውጤት ስለሆነ እግዚአብሔር እዚያ ጋር በሚሰራው ነገር አዝኗል። ስለዚህ እሳትን አልሰማ ሲሉ በተሰበሰቡበት ደግሞ መሬት ተንቀጠቀጠች። የሚቀጥለው ላይ ከነነፍሳቸው የሚሄዱበት ሁኔታ ሊከሰት ይችላል ማለት ነው። ስለዚህ ወንድማችን ያዕቆብ ምዕራፍ 5 ዌልካም ብለናል። ወንድማችን ያዕቆብ መልእክት ምዕራፍ 5 ነው እያጠናን ያለነው፣ ምናልባት ወደኋላ የተቀላቀላችሁን። ስለዚህ ያዕቆብ ምንድን ነው የሚለው? ባለጠጎቹ ስላጠፉ ጥፋት ሲናገር አንደኛው ምንድን ነው አለን? ሀብታችሁ ተበላሽቷል፣ ያለ አግባብ አከማችተዋል፣ ልብሳችሁም በብል ተበልቷል። ይሄም እንደዚሁ አላግባብ ስንል የመጀመሪያው ነገር ኤክስትራ ነገር ማጠራቀም፣ ሁለተኛው ነገር ደግሞ ለሌላው አለማካፈልን ነው የሚያሳየው። ይሄ ነው ጥፋት የሚያደርገው። እንቀጥል። ቁጥር 3 ላይ ብራችሁም ወርቃችሁም ደግሞ ምን ሆኗል ብሏል? ዝጓል። ይሄ ሁሉ ሀብት ነው። ሀብት ደግሞ ለሰው ብዙ ጊዜ መመኪያ ነው የሚሆነው፣ ትምክህት ይሆነዋል። ከእግዚአብሔር ሺፍት አድርጎ እኔ የሰራሁት ላቤ ወዜ ምናምን እያለ በእግዚአብሔር ላይ እንዲመጻደቅ የሚያደርገው ነገር ነው። እግዚአብሔርም ለዚህ ነው አታከማችሁ፣ ለነገ አታጠራቅሙ ብሎ የሚለው እና ጳውሎስም የምንበላው የምንለብሰው ካለ ይበቃናል አለ። ዘንድ ሁለት ያለው አንድ ለሌለው ደግሞ ምን ያደርግ? ይስጥ፣ ያካፍል ብሎ ተናግሯል። እንግዲህ እስቲ የሚቀጥለው ከብራችሁ ከወርቃችሁ ቀጥሎ ደግሞ ያው ዝገቱ ምስክር ሆኖባችኋል ይልና ቀጥሎ ምን አለ? ቁጥር 3 ላይ ስጋቸውንም እንደ እሳት ይበላል። እሺ፣ ስጋችሁንም እንደ እሳት ይበላል። ምን ማለት ነው? እያወራ ያለው በሰውነታቸው ስለሚለብሱት ወይም ስለሚታጠቁት ስለ ልብስ፣ እንደዚሁ ደግሞ ስለ ብርና ወርቅን። ሐጌ ምዕራፍ 1 ላይ ሄዳችሁ ካያችሁ እስራኤላውያን በባቢሎን ለ70 ዓመት ከቆዩ በኋላ 70 ዓመት ሲፈጸም እጎበኛችኋለሁ ብሎ እግዚአብሔር ተናግሮ ነበር በነቢዩ ኤርሚያስ አማካኝነት። 70 ዓመት የጉብኝት ጊዜ ሲደርስ እግዚአብሔር ጎበኛቸውና የፋርስ ንጉሥ ቂሮስ ሂዱና ለእግዚአብሔር በኢየሩሳሌም ቤተ መቅደስ ስሩ ብሎ ፈቀደላቸው። የሚያስፈልገውን ማንኛውንም ነገር ሰጣቸው፣ የእግዚአብሔር መንፈስ አነሳስቶት። ስለዚህ ወደ 50 ሺህ የሚሆን ዲያስፖራ ከተለያየ ከላዳውያን አካባቢ መጥተው እስራኤል ውስጥ ቤተ መቅደሱን መስራት ጀመሩ። ልክ መሰረቱን እንዳቆሙ ተቃውሞ ተነሳባቸው። ዕዝራ ምዕራፍ 1-2 ውስጥ ታገኛላችሁ። ተቃውሞ ሲነሳባቸው ፈሩና የቤተ መቅደሱ ስራ ተስተጓጎለ። ወደ 2 ዓመት ያክል ቤተ መቅደሱ በጅምር ቀረ። ልክ በጅምር በሚቀርበት ወቅት እግዚአብሔር አየ ምንም ስራውን ሊሰሩ አልቻሉም። ስለዚህ የሚያነሳሷቸውን ነቢያት አስነሳ። እነማንን? እነ ሐጌን፣ እነ ዘካርያስን። ስለዚህ ሐጌን አስነሳና ምን አለ? የእግዚአብሔር ቤት የሚሰራበት ጊዜ ገና አልደረሰም ብላችኋልና ይላል። እነዚህ ሰዎች የእግዚአብሔር ቤት የሚሰራበት ጊዜ ስላልሆነ ነው እንቅፋት የገጠመን፣ ተቃውሞ የገጠመን አሉ። ተመልከቱ። አንዳንድ ጊዜ የእግዚአብሔርም ፈቃድ የእግዚአብሔርም ሐሳብ ሆኖ በህይወት በምናደርገው እንቅስቃሴ ውስጥ ቻሌንጆች ሊገጥሙን ይችላሉ። ቻሌንጅ ገጠመን ማለት የእግዚአብሔር ፈቃድ አይደለም ማለት አይደለም። አልጋ በአልጋ የሚሆን ምንም ነገር የለም። ሁሉም ቻሌንጆች አይደሉም። አንዳንዴ ጊዜውን ባለመጠበቅ በህይወታችን የሚመጡ ቻሌንጆች አሉ። ለምሳሌ ሙሴን ብንወስድ ዌልካም ተዛር ሙሴን ብንወስድ ያለ ጊዜው እስራኤላውያንን ሊረዳ ተነሳና ሰው ገደለ።
ንጉሱ ሊያስረው ሲፈልገው ሸሽቶ ወጣ። ቤተ መንግስት ይኖር የነበረ ሰው በውርደት ነው ከቤተ መንግስት ተባሮ የወጣው። ተመልከቱ። የእግዚአብሔር ጊዜ ሆኖ ደግሞ ቻሌንጆች ሊኖሩ ይችላሉ። የእግዚአብሔር ጊዜ ለመሆኑ ውጡ ብሎ 70 ዓመት ሲደርስ ተጎበኙ። ንጉሱ ደግሞ ምስክር እንዲሆን ሂዱና ስሩ አለ። የአሕዛብ ንጉስ ነው። እነኚህ ሰዎች የቤተ መቅደሱን ስራ መስራት ፈርተው ቤታቸውን ወደ መስራት ተመለሱ። መቅደሱን ትተው የራሳቸውን ቤት እያነጹ የራሳቸውን ኑሮ ወደ መመስረት፣ እርሻ እያረሱ እህል ወደ ማስገባት፣ የራሳቸውን ኑሮ ወደ ማመቻቸት ደረጃ እየሄዱ ሳለ ድንገት ሐጌ የሚባል ነቢይ አስነሳና የእግዚአብሔር ቤት የሚሰራበት ጊዜው ገና ነው ስለምን ትላላችሁ? የእኔ ቤት ፈርሶ ሳለ እናንተ በተሸለሙ ወይም በአማሩ ቤቶቻችሁ ትኖሩ ዘንድ ጊዜው ነው ወይ ብሎ እናንተም ይላል እግዚአብሔር ይህንን በማድረጋችሁ ምክንያት በበረከታችሁ ላይ እፍ አልኩበት። ተመልከቱ። አጨዳችሁ፣ አገባችሁ፣ በላችሁ፣ ነገር ግን አልጠገባችሁም። ስስት ላኩባችሁ ይላል እግዚአብሔር። አያችሁ። ለበሳችሁ፣ የለበሳችሁት ልብስ ምን አልሆነም? አልሞቃችሁም። ተመልከቱ። በልቶ ካልተጠጋው ሰው ካልጠገበ there is something አያችሁ፣ የሆነ ነገር ሆኗል ማለት ነው። ይሄ ሊጸለይለት ይገባል። ወይ ውስጥ የሚሻማው ነገር አለ ማለት ነው። ይሄንን አለና ሰራተኛው ደሞዙን ተቀበላል። ደሞዙን ሲቀበል ግን በቀዳዳ ኪስ ጨመረው። ኪሱ ቀዳዳ ስለሆነ በስር ያፈሳል ነው። ይሄ ሁሉ የሆነው በበረከታችሁ ላይ እፍ ስላልኩበት ነው። ከእግዚአብሔር ዘንድ ሲረገም ሰው ይለፋል፣ እልፍ አይልም። ይጥራል፣ የካበው ትንሽ እንደሄደ ይናድበታል። ከእግዚአብሔር ጋር ያልሆነ ብልጽግና፣ ከእግዚአብሔር ጋር ያልሆነ ሀብት፣ ከእግዚአብሔር ጋር ያልሆነ መሰብሰብ ልክ የእምቧይ ካብ ነው። እምቧይ በናዳ በካባችሁት ቁጥር ዝርግፍ ይላል። መለሳችሁ ስትክቡት አሁንም ዝርግፍ ይላል። ለምን? አያያዝም። ክብ ስለሆነ እምቧይ በባህሪው። ድንጋይ ግን አግድም አይነት ነገር ስለሆነ ድንጋይ ላይ ድንጋይ ቁጭ ብታደርጉ የፈለጋችሁትን ከፍታ መሄድ ትችላላችሁ። ተመልከቱ። ስለዚህ እነኚህ ሰዎች ምን እያላቸው ነው እግዚአብሔር? በረከታችሁ ለእናንተም አልጠቀመም። እንደው ለእኔ ብቻ ብላችሁ የያዛችሁት ነገር ልብሱ ብልበል ነው፣ ብርና ወርቁ ዛገ። ተመልከቱ። ይህን ካለ በኋላ አሁን የመጨረሻ ላይ ብሪት የተናገረችው ላይ ምንድን ነው ያለው? ስጋችሁንም እንደ እሳት ይበላል። ምን ማለት ነው? ይለብሳሉ፣ ብል ሆኖ ይበላቸዋል፣ ያሳክካል። ሰውነታቸው በሆነ ነገር እንትን ይላል፣ ምናምን ይኮሰኩሳል። በቃ እንደው ዘና ብለው እንኳን አይሄዱ። እንቀጥል። ሌላ ነጥብ። ለኋለኛው ቀን መዝገብን አከማችታችኋል። ለኋለኛው ቀን መዝገብን አከማችታችኋል። የዕለቱን መኖር ሲገባችሁ፣ በዕለቱ መጠቀም ሲገባችሁ፣ ልክ እንደ አንዳንድ ስግብግብ ነጋዴ እኛም ሀገር አሉ አይደለ? ምንድነው የሚያደርጉት? ልክ ነገ ሊወደድ ይችላል በሚል ገበያ ላይ ያለውን እህል ሰብስበው አጠራቅመው ገዝተው ቁጭ ያደርጉት፣ ዛሬ መኖራቸውን ሳያውቁ ማለት ነው። ተመልከቱ። እነሱ ገበያ ላይ ያለውን ምርት በመሰብሰባቸው ምክንያት ዕለት በዕለት የሚሸምተው ድሃ ደግሞ ይራባል። እነኚህም ሰዎች ድሃው እየተራበ ድሃው እየተጎሳቆለ፣ እነሱ ግን ከገበያው ያለውን ነገር እየሰበሰቡ ነው ለነገ በሚል ሌላ በደል። እርሻችሁን እነሆ እርሻችሁን ያጭዱታል፣ የሰራተኞችን ደሞዝ በእናንተ ተቀምቶ ይጮሃል፣ የአጫጆችም ድምፅ ወደ ጌታ ጸባዖት ጆሮ ገብቷል። እሺ እነሆ ይላል እርሻችሁን ያጨዱት ነው የሚለው። አጫጆችን ቀጥረው ነው የሚያሰሩት ባለጠጎቹ። አጫጆቹን ቀጥረው እያሰሩ ግን ለአጫጆቹ መክፈል የሚገባቸውን የተዋዋሉትን ዋጋ ወይም የላባቸውን ዋጋ አይሰጧቸውም ነበር በስርዓቱ። ምንድነው ያለው? እርሻችሁን ያጨዱት የሰራተኞች ደሞዝ በእናንተ ምን ሆኖ ነው የሚለው? ተቀምቶ ይላል። የድሃውን ጉልበት እየበዘበዙ ነው። የድሃውን ደሞዝ እያስቀሩ ነው። የድሃውን ጉልበት ይበላሉ። ላይክ አረብ አካባቢ ላይ እንደሚያደርጉት ማለት ነው። እህቶቻችን እዛ ሲሰሩ አንዳንድ ክፎች ልክ ደሞዝ ሰዓት ሲደርስ
ወይ ወደ ሌላ እንዲያዙ በፖሊስ ሱቅ እየላኩ ፖሊስ እንዲይዛቸው ያደርጋሉ። የፍቃድ ሁኔታ የተመቻቸ እንትን ካልሆነ ሳምታይምስ ደግሞ ውሉ ሲያልቅ ሲያሰናብቷቸው ማስለቀስ እንዲህ አይነት ነገሮችን ያደርጋሉ። በዚህም ጊዜ ላይ ያዕቆብ መልእክቱን በሚጽፍበት ወቅት እነኚህ ባለጠጎች የሰራተኞቻቸውን ደሞዝ በመብላት ያሰቃዩዋቸዋል። ይሄ እኛም ሀገር አለ። እኛም ሀገር አንዳንድ ክፉ አሰሪዎች ሴቶች ሰራተኞችን አሰርተዋቸው ፕሮሚስ ገብተው የሆነ ወቅት ላይ ሲያጎሳቁሏቸው ባለመስጠት እየበዛባቸው ይሄዳል። ቀስ ብለሽ ትወስጃለሽ ተጠራቀምልሽ ይሉና ኋላ ላይ ደግሞ ያለው ነገር ውስጥ ሲከቷቸው እንመለከታለን። አሁን በእናንተ ተቀምጦ ምን ይሆናል የሚለው ይጮሃል። ተመልከቱ። ድሃው በባለጠጋው ሲገፋ፣ ድሃው በባለጠጋው ሲቀማ የድሃው ጩኸት ወዴት ይሄዳል? ወደ ምን ይሄዳል ነው ያላቸው? ወደ ጌታ ጸባኦት ጆሮ ምን አድርጓል? ገብቷል። እግዚአብሔር የድሃውን ጩኸት ለካ በዙፋን ላይ ቁጭ ብሎ ምን ያደርጋል? ይሰማል። ይጮሃል ነው ያለ። ምናልባት ድምፅ አውጥተው ተበደል ወየው ምናምን ላይሉ ይችላሉ። ውስጣቸው ግን ያለቅሳል ይላሉ። እግዚአብሔር ይህንን ሰምቷል። ይሄን አይደለም ድምፅ ያላቸውን አይደለም የሞተውን እንኳን ሰምቷል። እግዚአብሔር አቤል ወንድሙን ቃየንን ወደ ሜዳ ወስዶ ሲገለው ቃየን በእግዚአብሔር ፊት በቆመ ጊዜ እግዚአብሔር ቃየንን የጠየቀው ጥያቄ ወንድምህ አቤል ወዴት አለ ነው ያለው። ዌልካም ፓስተር፣ ወዴት አለ? ስለምን የወንድምህ የአቤል ደም ወደኔ ይጮሃል ነው ብሎ ያለው። ደም ሲጮታ ያላችሁ የደምን ድምፅ እግዚአብሔር ሲሰማ እናያለን። እዚህ ያዕቆብ ላይ ደግሞ የሰራተኞች ደሞዝ ተቀምቶ ይጮሃል፣ ወደ ጌታ ጸባኦትም ጆሮ ምን አድርጓል? ደርሷል። በሌላ እግዚአብሔር እየበደላችኋቸው ያሉትን የአጫጆቻችሁን ጩኸት፣ መበደል፣ መገፋት፣ መቀማት ምን አድርጓል? ሰምቷል። ስለዚህ ባለጠጎች ሆይ ወየው በሉ፣ ዋይ ዋይ በሉ። ለምን? ስለሚደርስባችሁ ጭንቅ። ምንድነው በደላችን? ምክንያታችን? ይሄው እነዚህን ነጥቦች እየዘረዘርን መተን ቁጥር 4 ላይ ደርሰናል። ከዛስ ሌላው ነገር ምንድነው? ቁጥር 5 በምድር ላይ ተቀማጥላችኋል፣ በሴሰኝነትም ኖራችኋል። እዚህ ይላችኋል። አይ ቲንክ ሆሴ መጽሐፍ ላይ በወይን ጠጅ ፋጋ ስለምትጠጡ ስለ ዮሴፍ መከራ ግን ስለማታዝኑ ለጽዮን ዓለመኞች ወዮላችሁ ይላል። ቦታውን ሄደን እናንብበው። አሞጽ ምዕራፍ 6 ምን ይላል? በጽዮን ላሉ ዓለመኞች። ተመልከቱ፣ የያዕቆብ መልእክት የተጻፈው ለማን ነው ብለናል? ለ12ቱ ወገኖች ይላቸዋል። የመጀመሪያዋ ቤተክርስቲያን ከመልእክቶች የመጀመሪያው መልእክት ነው ብለናል። የያዕቆብ መልእክት ቤዝ የሚያደርገው ሐዋርያ ሥራ ምዕራፍ 7 እና 8 በኢየሩሳሌም ያለችውን ቤተክርስቲያን ወይም ደግሞ በእስጢፋኖስ ስብከት ምክንያት ስደት በደረሰባትና ለተበተኑ፣ ምክንያቱም የመጀመሪያዎቹ አማኞች ወይም የኢየሩሳሌሟ ቤተክርስቲያን የአይሁዶች ክምችት ስለነበረች ለ12ቱ ወገኖች ብሎ አድሬስ ያደርጋል። አሁን ባለጠጎች ሆይ ብሎም ሲል በውጭ ስላሉ ባለጠጎች ሳይሆን በእግዚአብሔር ጉባኤ ውስጥ ስላሉ ባለጠጎች ራሳቸውን ስላደለቡ ሰዎች ነው የሚናገረውና ይህም ደግሞ አሞጽ በጽዮን ላሉ ብሎ ዓለመኞች ይላል። ጽዮን ውስጥ ነው ያሉት፣ ግን ጽዮንም ውስጥ ዓለመኞች አሉ። ልክ እንደዚሁ ዛሬም ላይ ስናይ ዛሬም ያለችው ኮንግሬጌሽን ወይም ቤተክርስቲያን ውስጥ ዓለመኞች የሆኑ አማኞች አሉ ነው። ስለዚህ ምን ይላል 6 ላይ? በዚያ ዘመን ስላሉ ዓለመኞች በጽዮን ላሉ ዓለመኞች በሰማርያም ተራራ ላይ ተዘልለው ለተቀመጡ፣ እዛ ጋር ተቀማጥላችኋልና ይላል። እዚህ ጋር ደግሞ ተዘልለው ለተቀመጡ ዘና ምን ይመጣብናል? ምን ይደርስብናል አሉ። የእስራኤልን ቤት ወደ እነርሱ ለመጡባቸው ለአሕዛብ አለቆች ወዮላቸው። ወደ ካልኔ አልፋችሁ ተመልከቱ፣ ከዚያም ወደ ታላቂቱ ሐማት ሂዱ፣ ከዚያም ወደ ፍልስጤም ጌት ውረዱ። እነርሱም ከነዚህ መንግስታት ይሻላሉን? ወይስ ድንበራቸው ከድንበራቸው ይሰፋልን? ቀን ከናንተ ለምታርቁ የግፍንም ወንበር ለምታቀርቡ
ከዝሆን ጥርስ በተሰራ አልጋ ላይ ለምትተኙ፣ በምንጣፋችሁም ላይ ተደላድላችሁ ለምትቀመጡ፣ ከበጎችም መንጋ ጠቦትን ከጋጥም ውስጥ ጥጃን ለምትበሉ፣ በመስንቆም ድምፅ ለምትንጫጩ፣ እንደ ዳዊትም የዜማን ዕቃ ለምታዘጋጁ፣ በፋጋ የወይን ጠጅ ለምትጠጡ፣ እጅግ ባማረ ሽቱም ለምትቀቡ፣ ስለ ዮሴፍ መከራ ግን ለማታዝኑ ለናንተ ወዮላችሁ። ተቀማጥላችኋልና የሚለውን ቃል ይሄ ዲፋይን ያደርገዋል። መቀማጠል ማለት ምን ማለት ነው? ቅንጡ የሆነ ህይወት መምራት። በመስንቆ ድምፅ ለምትንጫጩ ይላል። ከዝሆን ጥርስ በተሰራ አልጋ ላይ ለምትተኙ፣ በፋጋ ወይን ጠጅ ለምትጠጡ፣ ኦቨር የሆነ ላይፍ ነው የሚመሩት። ቅንጡ ነው። እንዲህ አይነት ላይፍ የሚመሩ ሰዎች ደግሞ ለኃጢአት ቅርብ ናቸው። ትዝ ይላችኋል፣ እስራኤላውያን በምድረ በዳ ሊበሉና ሊጠጡ ተቀመጡ ይልና ሊዘፍኑም ተነሱ ይላል። መብላት፣ መጠጣት፣ መጥገብ፣ ፈንጠዚያ ሄዶ ሄዶ መጨረሻው ምንድን ነው የሚሆነው? ምን ይሆናል መጨረሻው? ወደ ዘፈን፣ ወደ ርኩሰት፣ ወደ ኃጢአት ያመራል። ተቀማጥላችኋል ይላቸዋል ወንድማችን ያዕቆብ። ቀጥሎ ምን አለ? ተቀማጥላችኋል ካለ በኋላ በሴሰኝነትም ኖራችኋል። ልክ አሁን ያልኩት ተያያዥነት ያለው ሐሳብ ማለት ነው። እሺ ቁጥር 5 ላይ ምን አለ ሌላ? ምድር ላይ ተቀማጥላችኋል በሴሰኝነትም ኖራችኋል ይልና ለእርድ ቀን እንደሚወፍር ልባችሁን አወፍራችኋል ይላል። ቴንኪዩ። እሺ ሂሮቴም ለጥፋለች። ምንድነው የሚለው? ለእርድ ቀን እንደሚወፍር ልባችሁን አወፍራችኋል። ምንድነው ለእርድ ቀን የሚወፍር? በሬ ነው አይደለም? እነኚህንም ሰዎች ምን ሆናችኋል ነው የሚለው? ለእርድ እንደሚደልብ ልባችሁን አወፍራችኋል። ይሄ የልብ ውፍረት ማለት ምን ማለት ነው? የልብ ውፍረት፣ የልብ ስባት ብለን ስንል እግዚአብሔር በነቢያት በኩል ብሉይ ኪዳን ላይ ምን ሲል ነበረ? የልባችሁን ስብ እቀደዋለሁ ይላል። ይሄ በእግዚአብሔር ላይ ከፍ ማለት፣ በእግዚአብሔር ላይ መነሳት፣ እኔነትን ማበዛት፣ ያለ እኔ ማንም፣ እኔ እኮ እንደዚህ ነኝ፣ እኔ የሚበዛበት ልብ ሁልጊዜ ትዕቢተኛል። ስለዚህ ለእርድ እንደሚደልብ ልባችሁ ኦቨር ሆኗል፣ በጣም ደልቧል፣ በእግዚአብሔር ላይ ተነስቷል። ቁጥር 6 ምን አለ? ጻድቁን ኮንናችሁታል፣ ገድላችሁትማል፣ እናንተን አይቃወምም። በጣም ጥሩ። አሁን ጻድቁን ምን አድርጋችሁታል? ኮንናችሁታል። እናንተ መኮነን ሲገባችሁ ጻድቁን እንዲኮነን አድርጋችሁታል። እንግዲህ ባለጠጋም ድሃም አለ። ያዕቆብ ከዚህ በፊት ባጠናነው ጥናት ውስጥ ትዝ ይላችሁ ከሆነ አይ ቲንክ ቀድመን አይተነዋል መሰለኝና ባለጠጋ ማለት እኮ ወደ ፍርድ ቤት ይዘዋችሁ የሚያቀርቧችሁ ያመናችሁትን እምነት የሚያሳድዱ አሳዳጆች አይደሉም ወይ? ስለምንድን ነው በእግዚአብሔር ቤት ውስጥ ድሃውን ከፊት ለፊት ተነስ ብላችሁ ሀብታሙን ሰው ቁጭ የምታደርጉት? በእኛ ዘመን ሆኗል። ባይዘው ትናንት አንድ ወንድም ሲያወራኝ ነበርና አንድ ሚዲያ ላይ ሁሌ የምናየው ጉባኤ ውስጥ አንደኛው ይሄዳል ታድሞና ከዛ ፊት ለፊት ላይ ቁጭ ያለውን ብዙም ፕሮቶኮል የሌለው ሰው እና ተነስ ብላ አስተናጋጇ አስነስታው እኔን ቁጭ አደረገችኝ ፊት ለፊት አለ። ከዛ ሰባኪው ራሱ ደግሞ ምን አለ? ፕሮቶኮል እየጠበቃችሁ ነው፣ ዝም ብለህ ፕሮቶኮል ሳትጠብቅ መጥተህ ፊት ለፊት ቁጭ በጉባት ትበል ብለዋል። እንግዲህ አስራት የሚሰጥ መባ የሚሰጥ እንዲህ አይነቱን ነው ፊት ለፊት ላይ ቁጭ የሚያደርጉት። ፕሮቶኮል አታበላሽ ማለት ያው እንግዲህ ያው ከነሸጠውም 5 ሰው 10 ሰው ፈልጋለሁ ካለ ተነስቶ እኔ 1000 እሰጣለሁ እኔ 3000 እሰጣለሁ የሚል ለማስቀመጥ የሚደረግ ነገር። ተመልከቱ፣ ጉባኤዎቻችን እግዚአብሔር የማይሸቱ በኪቦርድና በማስታወቂያ የታጀቡ መሆናቸውን ከዚህ እንረዳለን። ሌላውም ባለፈው ሰምታችኋል። እንግዲህ ያው ጦጣ ትሽተት እየመጣ ተብሎ የተገሰጸም አለ። ዶድራንት ተቀባ፣ ታጠብ፣ ሽቶ አርከፍክፍ፣ ነፍስንስ ሳቅፍ፣ ደስ ይበለኝ ምናምን። ታች ያለውንስ ማን ይቀፈው? ዶድራንት መግዛትም አይችል፣ ሽቶ መግዛትም አይችል፣ አንዷን ሸሚዝ ማታ እያጠበ ጠዋት የሚለብሳትን? ወይስ የነሱ ጉባኤ የተመረጠ ጉባኤ ነው ሀብታም ጥርቅም ያለበት? ጻድቁን ምን አድርጋችሁታል? ኮንናችሁታል። እንግዲህ ቸርች ለመሄድም የሆነ መርጣችሁ መሄድ ነው ያለባችሁ ማለት ነው። የሆነ ጨርቆስ ያሉ ቢጤያችሁ ያሉበት ቦታ ካልሆነ
የለም። ማን እያየን ያለ ነው እንግዲህ እንትና ትሽተት እንደዚህ ብለህ ተርከፍክፈህና ምናምን አይደለም ሽሮ ዳቦ መግዛትም ከባድ ሆኗል። ጻድቁን ኮንናችሁታል፣ ገድላችሁትማል፣ እናንተንም አይቃወምም ብሎ ቶታሊ እንግዲህ በዚህ ክፍል ውስጥ ባለጠጎችን ዋይ ዋይ በሉ ብሎ ይላቸዋል። ለምንድን ነው ሲባል ስለሚደርስባችሁ ጭንቅ። ይሄ ክፍል የተጠቀሰው ላመኑ አማኞች ነው። ባመኑት መካከል ደግሞ እንዲህ አይነት አድሎ ስለመኖሩ ቀደም ብሎም ያዕቆብ ስለምን ድሃውን ወንድም ተነሳ ከዚህ ትሉታላችሁ፣ እንደዚሁ ደግሞ ቀደም ብሎ ምን ብሏል? ድሃውን ወንድምህን እንደው ጌታ ከአንተ ጋር ይሁን ርቦት መጥቶ ሂድ ብላ ጠጣ፣ እሳት ሙቅ ስለምን ትለዋለህ ካለህ ነገር ካላካፈልከው የሚል እንግዲህ የመጀመሪያ ጉባኤ እንደመሆኑ ብዙ ጊዜ ገና ይሄ መመሪያ መልእክቶች ስላልተጻፉ ለመተቸትም ያው ብዙ እንትን አይልም። ቢሆንም ግን የነበረው ነገር ይሄንን ይመስላል። እንግዲህ ቀጣዩ አውድ የማጽናኛ አይነት ደግሞ የማበረታቻ አይነት አውድ ነው። ቁጥር 7 እስከ 11 ያለውን ተመልክተን ጥናታችንን እንጨርሳለን።